ወይዘሮ አሰለፍ እንግዲህ ለእኑዬና ለኢዙ የእንቅልፍ መድኃኒት ወይንም ደግሞ እንዲተኙ አንድ ጋር እንዲረሱ ታደረገች። በኋላ ለሁለቱም ተሰጠኝ። በኋላ እነሱን አስተኝታ ትንሿን ይዛ ወደ ውጭ መውጣት ነበረባት። ምክንያቱም ትንሿ እዛ ከሆነች ወደ ኢዙ ጋር ስለምትሄድባት፣ ስለዛ ያለምንም ምክንያት በመፍጠር ትንሿዬ ነይ እባክሽ የኔ ልጅ በማለት ይዛ ትወጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ በላይክ በሰብስክራይብ እንዲጀምሩት በትህትና እጋብዛችኋለሁ። ለምታደርጉልኝ ከልብ አመሰግናለሁ። እንግዲህ ትንሿዬን ፈልጊ ትላታለች። ትንሿዬም እግሯ እስቲነቃ ድረስ ትፈልጋለች። ኧረ ተይ የለም አንቺ እኮ ርቀሽ ስላልሄድሽ ነው እንጂ በዛኛው ሳይድ ብከች ኖሮ ታገኙ ነበር ትላታለች። በጣም ፈልጊያለሁ ግን ምንም ነገር የለም ትላለች። የሚፈለገው ነገር ግን አንዳችም ነገር አልነበረም። ይዙና እኑዬ በደንብ እንዲተኙ ስለፈለገች ነበረ እና እሺ ተሆነስ ሆነና አሁን ከቤት ከወጣን ምን ያህል ሰዓት ይሆናል ትላታለች። ትንሿዬም 1 ሰዓት ይሆነናል እና አሁን ያበቃል ማለት ነው ትላታለች። ምኑ አይ ተይው በቃ በማለት ወደ ቤት እንዲመለሱ ታደርጋለች። እንድትመለስ ነይ እንመለስ በቃ በማለት በቁጣ ከትንሿዬ ጋር ወደ ቤት ይመለሳሉ። ወደ ቤት ሲመለሱ ኢዙ እንግዲህ ቀደም ብሎ ነቅቷል። እኑዬ ግን በጣም ወሽዷታል። ምንም ራሷን አታውቅም። ኢዛና ግን ነቅቶ ደንግጦ ሻወርም ወስዶ ብቻ ራሱን ስቷል ከሚባለው በላይ ባደረገው ነገር። ምክንያቱም እህቴ ከሚላት ጋር አብሮ ሊተኛ ነበር። ሆኖም ግን ፈጣሪ ይመስገን አልተሳሳተም። እናም ኢዙ ተነስቶ በድንጋጤ ሰውነቱን ውሃ ተነክሮ ልብሱ ሁላ በሳብሶ ሶፋ ላይ ተቀምጧል። አዝኗል፣ ልቡ ተሰብሯል እና ጸጥ ረጭ ብሏል። መጡ። ኢዙ አለች ትንሿ። ወግጅልኝ አለ ጮኸባት። ኢዙ ስትለው ደገመና ጮኸባት። ደነገጠች። ቀጥ ብላ ቆመች። ሂጂ ግቢ አላት። ኢዙ አሰምኝም ሂጂ ግቢ አላት። ትንሿም በድንጋጤ መንፈስ ወደ ክፍል ሄዳ ገባች። ኢዙ ምንድነው የተፈጠረው? መሆንህ ነው አለችው ወይዘሮ አሰለፍ እናቱ። እማዬ ምንድነው ያደረግሽው አላት። ምን አድርጊያለሁ? ምንድነው ያደረግሽው? ምንድነው ያደረግሽው? እንዴ ምንድነው የምትለኝ? ምን አደረግሽ? ምን አደረግኩ? ምን ልንገርህ? ማየ ዝም ብለሽ ንገሪኝ። እንዴ ይሄ ልጅ ምን ያላረኩትን ነገር ምን ብዬ ልንገርህ? ማታ ለእኔና ለእንዬ ምን ነበር የሰጠሽን? እንዴ እኔ ምንም አልሰጠኋችሁም፣ ምንም አልሰጠኋችሁም። ለመሆኑ ምን ተፈጠረ አለች። እሷ ያሰበችው የጠበቀችው ተፈጥሮልኝ ይሆን አልተፈጠረ ይሆን በማለት ምን ተፈጠረ አለች። ምንድን ያደረግሽውን ንገሪኝ፣ ንገሪኝ። እኔ ምንም አላረኩ ባክህ አለችው። እሺ ይንጋና እናወራለን። ይንጋ ካለ በኋላ በድንጋጤ ተነስቶ ወደ ክፍሉ ሄደ። ክፍል ትንሿ ደንግጣለች። ያልጠበቀችውን አይታ ማታቀውን ከኢዙ አንደበት ወጥቶ የማያውቀውን ነገር ዛሬ ሰምታለች። ጮህባታል፣ አስደንግጧታል። በጣም ተደንግጣለች። በርበሩን እያየች ምንድነው የተፈጠረው? ምንስ እየሆነ ነው? ምን ያረገኝ ይሆን ብላ በር እያየች እንደፈራችሁ ማልቀረ ኢዙ መጣ። ኢዙ ብላ ወደ ኢዙ ስትለው በሩን ከፍቶ ሲገባ ወደ አልጋው ላይ ጠጋ ብሎ አረፍ ሲል ምን ሆነህ ነው ብላ ነካ ልታረገው ስትል ጮኸ። ከዛ በኋላ ጮኸና ሽሻት። እንዴ መሆነህ ነው አለችው። በቃ ይቅርታ የሚል ቃላት ብቻ ነበረ የሚወጣው። አውቄ አይደለም ቅድም የጮኩብሽ፣ ግን ይቅርታ። እንዴ መሆነህ ነው? አይ ይቅርታ ደገመና ተቀመጠ። አሁንም አላስቻለውም። እዚህ ላይ እኔ እንደራሴ እሱ ወዶና ፈቅዶ ያደረገው ነገር የለም። አንዳችም ነገር አልተፈጠረም። ገና ይፈጠራል ብሎ ደንግጦ ነው። በሆነው ነገር ባየውና ራሱን ባገኘበት ቦታ ተደናግጧል። ሆኖም ግን ኢዙ ፍላጎት እንደሌለውና እኑ ጋር ተህትነት ያለፈ አንዳችም ስሜት የለውም።
ይህንን ትንሿም ጠንቅቃ ታውቃለች። ወዳታን ያፈቅራታል። ስለዚህ የሆነውን ነገር ለትንሿ እዛ ቦታ ላይ ቢያስረዳት ጭንቀቱና ፍራቻው ይከፍልለት ነበር። እሱ ግን ያን ለማድረግ ፈቃደኛ አልነበረም። ከራሱ ጋር ደንግጧል። ምክንያቱም የሚፈጠረውን ነገር ሲያስበው ተፈጥሮ ቢሆንስ በማለት የራሱን ፈርቶት ነበረ እና ይቅርታ ከማለት ውጭ ሌላ ሊያወራት አልፈለገም። አረፍ አለ። ልነካው ስትል በቃ ይቅርታ፣ እኔ ትንሽ አሞኛል፣ እኔ ወደ ሶፋ ላይ ሄጅ መተኛት አለብኝ፣ አንቺ ተኛ አላት። ዴ መቼ ቀን ነው ሲያመህ ደግሞ ሸሽተኸኝ የምታውቀው? ሲያመህ እኮ እኔ ጋር መታ ነበረ እቅፍ አድርጌህ የምተኛው፣ መቼ ቀን ነበር አለችው። አይ አልችልም፣ ለዛሬ አልችልም፣ አንቺም ዝም ብለሽ ተኝ፣ ይቅርታ አላት። ምንድን እየሆነ እንደሆነና ምን እየተፈጠረ እንደሆነ ግራ ገባች። እሱም ለራሱ ግራ ገብቶታልና አሊያስረዳትም ሆነ ከየትኛውም ወደ የትኛው ተላይ ወዴት እንዴት ብሎ ሊያስረዳት ፈጽሞ አልቻለም። በድንጋጤ መንፈስ ውስጥ በድንጋጤ ባህር ውስጥ እየዋኘ ነው። ነገሩ አልተፈጠረም፣ ግን የተፈጠረ መስሎታል። አለመፈጠሩ ራሱም አረጋግጧል። ምክንያቱም እግዚአብሔር ይመስገን አልተፈጠረም ብሏላ። እናማ ሶፋ ላይ ተኝቶ አደረ። እንቅልፍ ባይኑ ሽው አላለም። ትንሿም እንደስተዛሬዋ ያን የምትወደውን ሌሊት በኢዙ ክንድ ላይ ተንተርሳ እንቅልፍ አልወሰዳትም። ሁለቱም ለየብቻቸው አፍጠው ተር ብሎ ነጋ። ከዛ በኋላ ሲነጋ እኑዬ ቀደም ብላ ወደ ሳሎን መጣች። እኑዬ በግድ ነው የተነሳችው። ግን ሆኖም እኑዬ ማታ የተኛች እስከ ጧት ድረስ አለማም አሰማም። ከዛ በኋላ ኢዙ አለችው፣ እዚ ነው እንዳያደርከው ስትለው፣ አዎ ምን ነው ከትንሿ ጋር ተጣላህ አለችው። አልተጣላሁም አለ። ደገመች። አሁን ዝም መለስ፣ ዝምታ መረጠ። ቆይ አንቺ ማታ እንደተኛሽ ነው እንዳሁን የተነሳሽው አላት። አዎ ኢዙ ምን ነው ምን ተፈጥሮ ነው? ምንም አታውቂም? ምንም አልተፈጠረ ምንም አላት። አዎ እኔ አክስቲ ምን አይነት ማታ መድኃኒት እንደሰጠችኝ አላውቅም። ብቻ ሰውነቴ ሁሉ ድቅቅቅቅ ብዬ ስብርብር ብዬ እንዴትና ወዴት እንዴተኛው ራሱ እኔ ምንም የማውቀው ታሪክ የለኝም አለች እኑዬ። በሁለት ዙር ራሷን ጠምጥማለች። በጣም ምንም አላውቅም፣ ብቻ ምን አይነት መድኃኒት እንደሰጠችኝ አላውቅም አለችው። በቃ እኑዬ እንደው ዝም ብለሽ እሺ በይኝ አላት። እጇን ያዘና ቀረቀረ። የራሱ ጥፋት መሰለው፣ ግን እሱ አላጠፋም። ጥፋተኛዋ እናቱ ነች። ምክንያቱም ልጄ ትላታለች፣ አክስቴ ትላታለች። አክስቴ ልጄ እየተባለ በማናገር ነው ምራት የሚሆነው። የልጅ ሚስት የምኮነውስ እንዴትና እንዴት ሆኖ ነው? እንደው የሆኑ ቢባሉስ ምን አይነት ፍቅር ነው? ምን አይነትስ ህይወት ሊቀጥል ነው? ምን አይነትስ የአብሮነት ስሜት፣ ምን አይነትስ የባልና ስሜት ይመጣላችኋል? ይሄን ለእናንተ ተውላችኋለሁ። አስተያየታችሁን በኮመንት ብታደርጉልኝ ደስ ይለኛል። ቀጠለ ኢዙ። ምንም አዎ ምንም፣ በቃ ዝም ብለሽ ይቅር በይኝ አላት። ምን ነው ማታ አንቺ ጋር እንደሆንኩ የምታውቂው ነገር አለ እንዴ? ኢዙ እኔ ጋር ነበርክ? አዎ አንቺ ጋር ነበርኩኝ። እንደዚህ ሲጨቃጨቁ ወይዘሮ አሰለፍ መጣች። ምን ወይዘሮ አሰለፍ ስመጣ እማዬ ምንድን ነው ማታ የሰጠሽ ለእኔና ለእኑ አላት። ምንም። መድኃኒቱ ምንድን ነው? ወደ መድኃኒቱ አክስቴ አለች። እውነት እንደፎክርሽ አረግሽው አለች። እንግዲህ እንዬ እንዴ ምን አለ ኢዙ። እውነት አክስቴ እንደፎክርሽ አረግሽው? በቃ አክስቴ እውነት አክስቴ በጣም አዝኜብሻለሁ፣ በጣም ነው ያዘንኩብሽ አለች። ኢዙዬም ምንድን ነው የፎከረችው አለ። ምንድን ነው የፎከረችው? በቃ እኔ አዝኜብሻለሁ፣ ከዚህ መሄድ አለብኝ አለች። የት ነው የምከጂው አለ ኢዙ። ወደ መጣሁበት መሄድ ይሻለኛል። እንግዲህ ተወይዘሮ አሰለፍ እኑዬ ህሊና አላት። ወንድሜ የምለውን አክስቴ ከምል እምላትን አማቴ ብዬ መጥራት አልፈልግም። ወንድሜ የምለውን ባሌ ብዬ መጥላት አልፈልግም።
ወንድምነቱና ክስትነቱ ይበልጣል አለች። ይቺ ህፃን ልጅ ይቺ ገና አንድ ፍርዬ ልጅ ፈሪሃ እግዚአብሔሯን እንደዚሁም ደግሞ ህሊናዋን ስትፈራ፣ ትልቋ ሴት ግን ልፈራ ፈጽሞ አልቻለችም። ወይዘሮ አሰለፍ ደነገጠችም። ማድረግ ስላለብኝ ነው ያደረኩት። ይዙ ደነዘዝክ፣ እኔ ምን ላድርግህ አለችው። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ወዳችኋለሁ።